ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ቼልሲን ከተረከበ በኋላ የመጀመሪያውን የወዳጅነት ጨዋታ አድርጎ ቼልሲ 7-0 ማሸነፍ ችሏል። ጎሎቹን እነማን አስቆጠሩ፣ ጨዋታው ምን ይመስል ነበር የሚለውን ጉዳይ በቅድሚያ እንመለከታለን። ቼልሲ የክሪስታል ፓላሱን ድንቅ ተከላካይ ማክሰንስ ላክሮንስን ለማስፈረም ጥረት እያደረገ እንደሆነ ይታወቃል። ነገር ግን አሁን ላይ አርሰናልና ሊቨርፑል ልጁን ከቼልሲ ለመንጠቅ ፉክክሩን ተቀላቅሏል። ማክሰንስ ላክሮንስን የተመለከተ መረጃ የማጋራችሁ ይሆናል። የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ 5 የቼልሲ ተጫዋቾች ቼልሲን እንዲለቁ ወይም ደግሞ ክለቡን እንዲለቁ በይፋ ነግሯቸዋል። እነዚህ 5 ተጫዋቾችን ከዚህ ቀደም መዘርዘሬ ይታወሳል። አሁንም ተጨማሪ መረጃዎችን ስለነዚህ 5 ተጫዋቾች የማጋራችሁ ይሆናል። ባርሴሎና የስፔኑ ኃያል ክለብ ባርሴሎና ጃኦ ፔድሮን የማስፈረም ፍላጎቱ ዜሮ እንዳልሆነ እየተገለጸ ይገኛል። በተለይ አልቫሬዝን የማስፈረም ሂደቱ የሚበላሽበት ከሆነ ትኩረቱን ወደ ጃኦ ፔድሮ ሊያዞር ይችላል እየተባለ ይገኛል። ቼልሲ ግን ጃኦ ፔድሮን የመሸጥ ፍላጎቱ ዜሮ እንደሆነና ዣቪ አሎንሶም ጃኦ ፔድሮ ላይ እምነት እንዳለውና የቡድኑ ቁልፍ ተጫዋች እንዲሆን እንደሚፈልግ እየተገለጸ ይገኛል። ጃኦ ፔድሮን በተመለከተ የማጋራችሁ መረጃ ይኖራል። ማንቸስተር ሲቲ ጉስቶን ለማስፈረም እንቅስቃሴዎቹን አጠናክሮ መቀጠሉ እየተነገረ ይገኛል። ቼልሲ 75 ሚሊዮን ፓውንድ ያህል ጠይቆበታል። ማንቸስተር ሲቲም ቼልሲን ዋጋውን በማስቀነስ ልጁን ወደ ኢቲሃድ ለመውሰድ ጥረታቸውን አጠናክረው እንደቀጠሉ መረጃዎች እየዘገቡ ይገኛሉ። ማሉ ጉስቶን በተመለከተ እንደዚሁ የማጋራችሁ መረጃ ይኖራል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የቼልሲን የወዳጅነት ጨዋታ እናገኛለን። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ቼልሲን ከተረከበ በኋላ የመጀመሪያውን የወዳጅነት ጨዋታ አድርጎ 7-0 ማሸነፍ ችሏል። ይህ ጨዋታ የተካሄደው በቼልሲ የልምምድ ማዕከል በኮፕሃም የቼልሲ የልምምድ ማዕከል ነው የተደረገው። ቼልሲ ጨዋታውን ያደረገው ክራውሌይ ታውን ከተባለ የሻምፒዮንሺፕ ክለብ ነው። እንግዲህ በዚህ ጨዋታ ላይ ቼልሲ 7-0 በሆነ ሰፊ ውጤት ማሸነፍ ችሏል። ጃኦ ፔድሮ 3 ጎሎችን በማስቆጠር ሃትሪክ ሰርቷል። ፓልመር 2 ጎሎችን ማስቆጠር ችሏል። እንደዚሁም የቼልሲው ተስፈኛ ተጫዋች ስቲቫኦ ከነበረበት ጉዳት አገግሞ በጨዋታው ላይ ተሰልፎ 1 ጎል ማስቆጠር ችሏል። እንደዚሁም አንድ ስቲያውት የተባለው ወጣት ተጫዋች አንዱን ጎል ማስቆጠር ችሏል። በአጠቃላይ ቼልሲ 7-0 በሆነ ሰፊ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ተሰልፎ በቋሚነት የተሰለፈው ቼልሲ ከአትላንታ ያስፈረመው ተጫዋች ማርኮ ፓሌስትራ ድንቅ እንቅስቃሴ በማሳየት 2 ለጎል የሚሆኑ ኳሶችን በማቀበል ለቼልሲ እጅግ ወሳኝ ተጫዋች መሆኑን አስመስክሯል። እንግዲህ ቼልሲ ይህንን የቀኝ ተመላላሽ ተጫዋች ከአትላንታ እንዳስፈረመው ይታወቃል። እንግዲህ በዣቪ አሎንሶ ስር ሻይን ያደርጋሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። በዚህም ጨዋታ ላይ ጎል ባያስቆጥርም 2 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል እንደዚሁም በጨዋታው ላይ ድንቅ እንቅስቃሴ በማድረግ ጥሩ የቼልሲ ፈራሚ መሆኑን አስመስክሯል። እንግዲህ በዣቪ አሎንሶ ስር ቼልሲ በዚህ አይነት እንግዲህ በድል ጀምሯል። በቀጣይ ቼልሲ ወደ አውስትራሊያ በመጓዝ ከሲድኒ ጋር ጨዋታውን ያደርጋል። የቅድመ ሲዝን ውድድሩን በይፋ የሚጀምር ይሆናል ማለት ነው። እንደ መጀመሪያ ቼልሲ እንግዲህ ሰፊ በሆነ ውጤት በዣቪ አሎንሶ ስር ማሸነፉ ለዣቪ አሎንሶ ትልቅ መነቃቃት ይሆናል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር የክሪስታል ፓላሱን ማክሰንስ ላክሮስ የተመለከተ ዘገባ እናገኛለን። ቼልሲ ማክሰንስ ላክሮስን በተከላካይ ቦታ ለማስፈረም ከፍተኛ እንቅስቃሴ እያደረገ እንደሆነ ይታወቃል። አሁን ላይ ሊቨርፑልና አርሰናል ይህንን ተጫዋች ለማስፈረም ከቼልሲ ጋር ፉክክር ውስጥ ገብቷል። በተለይ አርሰናል ተከላካዩ ሳሊባ መጎዳቱን ተከትሎ ይህን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳሳየና ፉክክሩን በይፋ እንደተቀላቀለ ታውቋል። እንደዚሁም ደግሞ ክሪስታል ፓላሶች እነዚህ ክለቦች መፎካከራቸውን ተከትሎ የልጁን ዋጋ ከፍ አድርጎታል። መጀመሪያ ከጠራበት ከ47 ሚሊዮን ፓውንድ አሁን ላይ ወደ 55 ሚሊዮን ፓውንድ የልጁን ዋጋ ከፍ አድርጎታል። ቼልሲ ከዚህ ቀደም 47 ሚሊዮን ፓውንድ በመክፈል የዚህን ተጫዋች ዝውውር መጨረስ ይችል ነበረ። ነገር ግን እየተዘናጋ ባለበት ሰዓት ሊቨርፑል የተከላካይ ችግር እንዳለበት ይታወቃል። አርሰናልም እንደዚሁ እነ ሳሊባ መጎዳታቸውን ተከትሎ ቀጥታ ፉክክር ውስጥ ገብተው ልጁን ከቼልሲ ለመንጠቅ
እንቅስቃሴ እያደረጉ ይገኛሉ። የልጁ ዋጋ አሁን ላይ ከ47 እስከ 55 ሚሊዮን ፓውንድ ክሪስታል ፓላስ ጠይቆበታል። እንግዲህ ማን ከፍሎ ይህንን ተጫዋች የግሉ ያደርገዋል የሚለው ጉዳይ የሚጠበቅ ነው። አሁን ላይ እንግሊዝ ላይ አሉ ከተባሉ ተከላካዮች መካከል አንዱ ይህ የክሪስታል ፓላስ ተከላካይ ነው። አርሰናል እንግዲህ ምን ያህል መከላከል ላይ ጠንካራ እንደሆነ ይታወቃል። ነገር ግን የበለጠ ለማጠናከር በሚል ነው እንግዲህ ይህን ልጅ የፈለገው። አርሰናል ይህን ልጅ መፈለጉን ተከትሎ ምን ያህል የዚህ ልጅ የመከላከል ብቃቱ ከፍ ያለ እንደሆነ ያሳያል የሚሉ የስፖርት ተንታኞች እየበረከቱ ይገኛሉ። እንግዲህ የማን ያስፈርመዋል ከሶስቱ በቀጣዮቹ ጊዜያት የሚታይ ይሆናል። ወደ ሌላኛው ዘገባ ስንሸጋገር ዣቪ አሎንሶ እንግዲህ 5 ተጫዋቾች ቼልሲን እንዲለቁ በይፋ ነግሯቸዋል። ይህንን ዘገባ ከዚህ በፊት አጋርቻችሁ ነበረ። አንደኛ ጆርጊንሰን ነው፣ ሁለተኛ አክሰል ዲሳሲ፣ ባዲያሽሊ ያለ እንደዚሁም አሌሃንድሮ ጋርናቾና ዴላፕ በዣቪ አሎንሶ በቀጥታ ክለቡን እንዲለቁ የተነገራቸው ተጫዋቾች ሆነዋል። ከዚህ በፊት ይሄ ዘገባ የወጣው በቼልሲ ውስጥ አዋቂዎች ነበረ። ነገር ግን አሁን ሮማኖ ፋብሪዚዮም እንደዚሁ በፌስቡክ ገጹ ላይ አጋርቶታል። ማለትም ይፋ ሆኗል ማለት ነው። እነዚህ 5 ተጫዋቾች ብቻ ነው ወይ የሚለው ጉዳይ ገና ያላለቀ ጉዳይ ነው። ምክንያቱም እነ ቶሲን ሌሎችም ተጫዋቾች በዣቪ አሎንሶ ስር ላይፈለጉ ይችላሉ እየተባለ ነው። አሁን ላይ ግን ለጊዜውም ቢሆን ከቼልሲ ጋር ምንም ልምምድ የማያደርጉ የሚሆኑ እነዚህ 5 ተጫዋቾች ለጊዜው ተለይቷል ማለት ነው። እንግዲህ እነዚህ 5 ተጫዋቾች ቼልሲ በውሰት ሊሆን ይችላል፣ በቋሚነት ሊሆን ይችላል፣ በማናቸውም መንገድ እንግዲህ ከቼልሲ እንዲለቁ ግፊት ያደርግባቸዋል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር ጆ ፔድሮን የተመለከተ ዘገባ እናገኛለን። የስፔኑ ኃያል ክለብ ባርሴሎና ጆ ፔድሮን የመፈለግ ሐሳቡን እንዳልተወ መረጃዎች እየጠቆሙ ይገኛሉ። በተለይ የአትሌቲኮ ማድሪዱን ድንቅ አጥቂ ጁሊያን አልቫሬዝን የማያስፈርም ከሆነ ሌላኛው ሁለተኛ ኦፕሽን አድርጎ የያዘው ጆ ፔድሮን ነው። እንግዲህ የጁሊያን አልቫሬዝ ዝውውር ከፍተኛ ይሆናል ተብሎ ይጠበቃል። በዚህም እንግዲህ ባርሳ ልጁን ለማስፈረም ያለው እድል ዝቅተኛ እየሆነ በመምጣቱ ፊቱን ወደ ጃኦ ፔድሮ በማድረግ ልጁን በጉል ጉዳይ ለማስማማት ጥረት እያደረገ እንደሆነ ታውቋል። ቼልሲ ግን ይህንን ተጫዋች የመሸጥ ጭራሽ ፍላጎት እንደሌለው ታውቋል። ዜሮ ኢንተረስት ነው ያለው፣ ማለትም ዜሮ ፍላጎት ነው ቼልሲ ያለው። እንደዚሁም ደግሞ ዣቪ አሎንሶ በዚህ ልጅ ላይ እምነት እንዳለውና የቡድኑ የፕሮጀክቱ አካል ሆኖ ወሳኝ ኪ ተጫዋች ሆኖ በቼልሲ ቤት እንዲቆይ ፍላጎት እንዳለው ተገልጿል። ነገር ግን ባርሴሎና ልጁን ግፊት በማድረግ እንደዚሁም በአንዳንድ ጥቅማ ጥቅሞች በማማመል ወደ ባርሴሎና ለማምጣት ጥረት የሚያደርግ ከሆነና ጃኦ ፔድሮም ፍላጎት ካለው እንግዲህ ቼልሲ ልጁን በግድ ማቆየት አይችልም። ስለዚህ ወደ ባርሳ ሊያቀና የሚችልበት እድል ይኖራል። ነገር ግን ቼልሲ እንዳጠቃላይ ልጁን የመልቀቅ ፍላጎት የለውም ተብሏል። ወደ መጨረሻው ዘገባ ስንሸጋገር ማሉ ጉስቶን እናገኛለን። ማንቸስተር ሲቲዎች የቼልሲውን ተከላካይ ማሉ ጉስቶን ለማስፈረም እንቅስቃሴያቸውን አጠናክረው እንደቀጠሉ ተገልጿል። በተለይ የቼልሲ የቀድሞ አሰልጣኝ ማሬስካ ማንቸስተር ሲቲን ከተረከቡ በኋላ ይህንን ተጫዋች የማስፈረም ፍላጎታቸው ከፍ እንዳለ ተገልጿል። በቼልሲ ቤት በነበሩበት ታይም ይህንን ተጫዋች እጅግ አብዝተው ይወዱታል። ስለዚህ አሁን ላይ ወደ ማንቸስተር ሲቲ አምጥተው ከቡድኑ ጋር ማዋሃድ ይፈልጋሉ። ቼልሲ ለዚህ ተጫዋች 75 ሚሊዮን ፓውንድ ያህል ገምቶ ለጥፎበታል። ማንቸስተር ሲቲዎች ከ50 እስከ 60 ሚሊዮን ፓውንድ ብቻ የመክፈል ፍላጎት አላቸው። ድርድሮች እንደቀጠሉና የማንቸስተር ሲቲ ኃላፊዎች ከቼልሲ ኃላፊዎች ጋር የቀጥታ ውይይት ላይ እንደሆኑ ነው የተገለጸው። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ